ጭምር በሐሰት በራሳቸው ላይ ምስክርነት እንዲሰጡ ሰዎች እየተጋበዙ ነው ያለው። ነገ ግዴታ ጭምር ይጣልባቸዋል። ይሄም በጣም ያስከፊነታቸውን ጥግ የሚገልጽ ነው። እውነት ለመናገር በጣም አሰቃቂ የሚባለው የወንጀል ደረጃን አልፎ ገና ዓለም ትርጓሜ ያላወጣለት ዓለም ብይን ያልሰጠው ይሄ ነው ብሎ ዲፋይን ያላደረገው የወንጀል አይነት ጭምር ነው እየፈጠሩ ያለው። የአብይ አህመድ አገዛዝ አዲስ ቴክኖሎጂ አይፈጥርም። አዲስ የግብርና ውጤት እንደዚህ አይፈጥርም። አዲስ የትምህርት ስርዓት ምን አይዘረጋም። ነገር ግን አዲስ በጣም የተራቀቀ የወንጀል አይነት ይፈጥራል። ዓለም ያልደረሰበት ዓለም አቀፍ ሕግ ያልደነገገው በወንጀል መቅጫ በምን እሳቤ ውስጥ ያልገባ ሕገ መንግስታት ማያውቁት የሕግ ትምህርት ቤቶች ማያውቁት አዲስ አይነት ወንጀል ነው እየፈጠረ ያለው። በሰው ልጆች አእምሮ ውስጥ በሰው ልጆች ህሊና ውስጥ ይታሰባል። ከመታሰብም አልፎ ደግሞ ይደረጋል። በሰው ልጅ እጅ ይፈጸማል፣ ይደረጋል ተብሎ በጭራሽ ሊታሰብ የማይችል የወንጀል አይነትን ጭምር ነው በየጊዜው እያመጣ ያለው። በጣም በየጊዜው እያመጣ ያለው ይህንን ነው። እንግዲህ ሰው ዘቅዝቆ ገድሏል። እኛ ከዚህ በፊት በሃይማኖት ክርስቶስ በመስቀል ላይ ሲሰቀል ሰምተናል። ታሪኩን አይደል እንዴ? እናውቃለን ያንን። አሁን ክርስቶስ ቢያንስ ቀና ብሎ ነበር የተሰቀለው። ከክርስቶስ በባሰ መልኩ ሰውን ዘቅዝቆ እግሩን ወደ ላይ ጭንቅላቱን ወደ ታች ዘቅዝቆ በአደባባይ በስቴዲየም ላይ ገና ስልጣን በያዘ ማግስት የሰቀል አገዛዝ ነው ይህ አገዛዝ። እና አሁንም በየጊዜው በጣም አዳዲስ የሆኑ የተራቀቁ የወንጀል አይነቶችን እያሳየን ነው። እንግዲህ በጅማ የተፈጸመው አንዱ ይሄ ነው እና ለረጅም ጊዜ በተለይ በአማራ ሕዝብ ላይ ጥላቻ ጭምር እያዳበረ ነው የመጣው። ይህ ሰው ደግሞ በለስ ቀንቶት ስርዓት ዘርግቶ ቤተመንግስት ተቆጣጥሯል። ብቻውን አይደለም፣ በስርዓት የሚጋራው ብዙ ካድሬ አለ፣ ብዙ መዋቅር አለው፣ መንግስታዊ መዋቅር ይዟል። ይህንን ከግምት ውስጥ በማስገባት ላለፉት 50 ዓመታት በአማራ ህዝብ ላይ ይዘውት የነበሩትን የኦነጋውያን የበቀል ፍላጎት ነው እየፈጸሙ ያለው። አማራን ብናገኘው ምን አድርገን እንበቀለዋለን እያሉ ሲያስቡት የነበረውን የሜጫና ቱለማ ማህበር ምን እያሉ ሲጽፉት የነበረውን ከዛ በኋላም ጋነግ ኦነግ እንደዚህ ያሉ ሲጽፉት የከረሙትን ድርሳን ሁሉ አሁን ተግባራዊ የሚያደርጉበት ወደ ተግባር የሚቀይሩበት ዘመን ላይ ነው ያሉት እና ያን ነው እየፈጸሙ ያለው። ስለዚህ ምን አድርገን ብንቀጣው ነው? ምን አድርገን ብንገድለው ነው አማራን በደንብ የተበቀል ነው መሆኑን የሚገባን? የበቀል ጥማችን ሊረካ ጥማችን በደንብ ሊቆርጥ የሚችለው ምን አድርገን ብንገለው ነው ብለው አስበው ያመጡት ነገር ወንድ ልጅን ከህፃናት ልጆቹ ፊት ከተከበረች ሚስቱ ባለቤቱ ፊት ገድሎ መስለብ ነው። በአደባባይ መስለብ ነው። የሕክምና ሙያውን ለግድያ ዓላማ ማዋል ነው። አሁን ሐኪሞችን በዚህ ደረጃ ለጄኖሳይድ ፍላጎታቸው ማስፈጸሚያ ካደረጉ ከዛ ቀጥሎ ያለው ሙያ ምንም ጥያቄ የለውም የእነሱ መገልገያ እንደሚሆን። የሙያ ነፃነት ፈጽሞ ሊኖር አይችልም ማለት ነው። በጣም የሙያ ነፃነት ይኖረዋል። ትንፋሽ የማዳን ስራ ነው የሚሰሩት ተብለው የሚታሰቡት ሐኪሞቹ ነበሩ። ሐኪሞቹ በዚህ ደረጃ የሙያ ነፃነት ካልኖራቸውና ገለልተኛ ካልሆኑ ገለልተኛ ካለመሆንም አልፎ ዜጎችን በመግደል ሙያ ላይ ማዳን ሲገባቸው በመግደል ሙያ ላይ ከተሳተፉ ጋዜጠኞቹን አስቢያቸው ምን ሊሆኑ እንደሚችሉ። ይህ በጣም የታወቀ ነው። ሌላውን አስቢው ምን ሊሆን እንደሚችል እና እንደዚህ አይነት አቃቤ ሕጉን ዳኛውን ምኑን አስቢው ምን ሊሆን እንደሚችል። ትንሽ ከፖለቲካ ቀረብ ያለው በዛ መልኩ ነው እንግዲህ ጠቅልሎ ተቋማትን ሁሉ ወደ ራሱ መዋቅር እየወሰደ ያለው አገዛዙ። እመለሳለሁ ገና አልጨረስንም ጌጥዬ፣ ምክንያቱም አፈወርቅን ስለመጣ ነው ያቋረጥኩት እንጂ ድርጊቱ እንዲህ በቀላሉ የሚገለጽ አይደለም። አሁን ለምሳሌ አንድ አቶ ታምራት አሳየን ጉዳይ ልናነሳ እንችላለን። አቶ ታምራት አሳየን የብዙሃኑ አማራ ተወላጆች የብዙሃኑ በጭካኔ
ወይንም ደግሞ ግፍ የተፈጸመባቸው ንጹህ ዜጎች ማሳያ ነውና እንዲህ በቀላሉ ምን ተው አይደለም። ይሄንን በተመለከተ ደግሞ የአማራና በአማራ ህዝብ ላይ የሚፈጸመው የዘር ማጥፋት ወንጀል ይቁም በሚል በየተለያዩ በዓለም ክፍሎች የሚካሄደው ህዝባዊ ተቃውሞ ሆኖም ቀጥሏል። አፈወርቅ እንግዲህ ቤልጅየም ብራስልስ ነበር ዛሬ ከተለያዩ የዓለም ሀገራት የመጡ የአማራ ተወላጆችም ጉዳዩ ይመለከተናል ያሉ ኢትዮጵያውያንም የተሰባሰቡበት ሰልፍ አካሄዳቸዋል። አፈወርቅ እንዴት አመሸህ? መንገድ ላይ ነህ ይገባኛል። በጣም ጉዞ ላይ ስላለህ እንዳረብሽህ እንጂ እንደው እንዴት ምን ይመስል ነበረ ሰልፉ? አጠቃላይ ሁኔታውን አንተም ዋናው የሰልፉ መሪውም ስለነበር እስቲ የነበረው ሁኔታ ብትገልጽልን። በማስተርልኝ ኢየሩስ ጋዜጠኛ ያለው የቴክኒክ ክፍላችን ልጅም በመጀመሪያ ሰላምታ ይድረሳችሁ እያልኩ ወደ ዘገባው የኔዘርላንድስ እና የቤልጅየም የአማራ ማህበራት በጋራ ባስተባበሩትና ከተለያዩ ቦታዎች የአማራው መሰቃየት፣ መደብደብ፣ መጨፍጨፍ ያሳዘናቸው ወገኖች በጋራ አንድ ላይ ተገኝተው ድምጻቸውን ያሰሙት ደግሞ በቤልጅየም የአውሮፓ ህብረት ባለበት በፓርላማው ፊት ለፊት በሙሉ በርካታ የሆኑ የአካባቢ ሰዎች በሚመለከቱበት ቦታ የአማራ የዘር ፍጅት ያብቃ፣ የአውሮፓ ህብረት በተለይ ለአብይ አህመድ የፋሽስት አገዛዝ የገንዘብና የእርዳታ ድጎማ እየሰጠ በዛ መሳሪያ እየገዛ በአማራ ደም የሚያማሽ በመሆኑ እንዲህ ካለ የፋሽስት አገዛዝ ጋር አብሮ ማበር ማለት እናንተ ልታፍሩበት የሚገባ ጉዳይ ነው ከተባለ በኋላ ሰው እዛ የተሰበሰበው በጩኸት ያንን እየተቀበለ ሲያስተጋባ በአሁኑ ሰዓት በሴቶች ላይ በአማራነታቸው ምክንያት እየደረሰባቸው ያለው አካላዊና አእምሮአዊ መደፈር በተለያየ መንገድ የሚስተዋል ስቃይ መሆኑ ተገልጾ አብይ አህመድን የመሰለ ጭራቅ በምድራችን ላይ በጭራሽ አይታይም የሚልም ድምፅ ከተሰማ በኋላ የአብይ አህመድ ፎቶግራፍ በትልቁ በክሊፕ ቦርድ ላይ ተስሎ ወደሱ እየተጠነቆለ በምድር ላይ ፋሽስት ማን ነው? የሰው ደም መጣጭ ማን ነው? የዘር ጨፍጫፊ ማን ነው? ኢትዮጵያን የከፋፈለ ማን ነው? በያለበት ቦታ ስቃይና መከራ ካልተቀመጠና ህዝብ እርስ በርሱ ካልተናጋ መኖር የማይችለው ይህ አደገኛ የሆነ ዘረኛ ማን ነው ሲባል ተሰላፉ በሙሉ አብይ አህመድ አሊ ነው እያለ ድምፁ ሲያሰማ ቆይቷል። ከዛም በኋላ ቀደም ሲል ትናንትና የአማራ ማህበራት ከተለያዩ ቦታዎች በዙም ባደረጉት ስብሰባ በተለያየ መንገድ ከአምነስቲ ኢንተርናሽናል እና ከሁማን ራይትስ ዎች ጋራ በተለይ ጡቷ ስለተቆረጠባት ልጅ እንደገና ደግሞ በዘዴና በሴራ አጥንታቸው በስለት እየተከተፈ የትም ለሚጣሉ የአማራ ወገኖች ደራሽ መሆን ሲገባቸው የእናንተ ዝምታ በጣም የሚወገዝ በመሆኑ እናንተ የአውሮፓ ህብረት የፓርላማ አባላት አፈርንባቸው ምንልበትን ድምፅ በከፍተኛ ደረጃ አሰምተን ትላንትና በዙም በተደረገው ስብሰባ አምነስቲ ኢንተርናሽናል ከፍተኛ አመራሮች ጉዳዩን በደንብ ጠንቅቆ ከሚመለከታቸው የአማራ ማህበር አመራሮች ጋር ተነጋግሮ በዚህ ጉዳይ ላይ ፓርላማውን ቢሆን አሳምነው አንድ እርምጃ እንዲወሰድና እንዲህ ያለ በዘረኝነት ላበደና በክፋት ህሊናው ለተበላሸበት የዘረኞች አገዛዝ ኮንትሮ ለአብይ አህመድ አገዛዝ እርዳታ መስጠት ማለት ከፋሽስት ጋር መተባበር ስለሆነ የእናንተ ድርጊት መልሶ ከቆማችሁበትም ዓላማ አንጻር የሚጣረስና እንድታፍሩም ስለሚያደርጋችሁ ነው አፈርንባችሁ እያለ ምንጫውና ከአሁን ሰዓት ጀምሮ የኢኮኖሚ እርዳታና የአንዳንድ ጉዳዮች እንደገና የራሳችሁ ፖሊሲ መከለስ አለበት የሚሉ ጥያቄዎች በተከታታይ ከቀረቡ በኋላ በአሁኑ ሰዓት የመጣው ሰው ቁጥር በታሰበው ደረጃ እንዳይሆን የአየሩ ቅዝቃዜና የስራ ቀን መሆኑ የራሱ አስተዋጽኦ ቢያደርግም የአደረጃጀትን ጉዳይ በተመለከተ በበለጠ መንቀሳቀስ ከኛ እንደሚጠበቅና ይህንን በኃላፊነት የወሰዱ ሰዎች በተከታታይ ሁል ጊዜ በተመጀቡ ጊዜ በተለያዩ የዓለም ክፍሎች የአማራን በደልና ስቃይ ከሞቱ መዳን ይችል ዘንድ ገዳዮችን አስወግቶ ለዓለም አቀፍ ወንጀለኞች ፍርድ ቤት ማቅረብ የሚቻልበት ሁኔታ ክንዱን አስተባብሮ ማቅረብ እንዳለበት ከመከረ በኋላ ሰልፉ በከፍተኛ ድምቀት ምንም እንኳን በተፈለገው መጠን ሰው መጣ ባይባልም ሊጠናቀቅ ችሏል። ተጠናቀረው ዘገባ ከቤልጅየም ብራስልስ የአውሮፓ ፓርላማ ፊት ለፊት ለኢትዮ 360 አፈወርቅ አብደ አፈወርቅ ከልብ ነው የማመሰግነው። ግን በዚሁ አጋጣሚ አንድ ጥያቄ ብቻ እንደው አጭር ጥያቄ ናት። መንገድ ላይ ነው ያለው። እንግዲህ ረጅም ዓመታት በእንደዚህ በአማራ ህዝብ ትግል ላይ ኖረሃልና በተለይ ደግሞ ለአማራ ህዝብ በሚደረገው እንዲሁም ደግሞ ለኢትዮጵያ ህዝብ ዲሞክራሲን ለማምጣት ነፃነትን ለማስከበር በሚደረጉ ሰልፎች ላይ ነበርክና አፈወርቅ ብዙ ጊዜ የሚደረጉ ሰልፎችን በአደባባይ ወጥቶ ድምፅን ማሰማትን የዓለም አቀፍ ተቋማት የዓለም መንግስታት ይህንን ችግር ተረድተው ፊታቸውን ወደ ኢትዮጵያ እንዲያዞሩ
ለተጎዱት እየታረዱ ላሉት የተቸገሩ ላሉት ዜጎችም ድምጽ እንዲሆኑ ወይንም ደግሞ የሚያደርጉትን እንዲያደርጉ ለማድረግ እንግዲህ የተለያዩ ሰልፎች ይካሄዳሉና አብዛኛው በኢትዮጵያ ዓለም በመላው ዓለም ማለት ይቻላል በውጭ የሚገኘው ኢትዮጵያዊ ለትውልደ ኢትዮጵያዊ ከዚህ ሰልፍ የሚገኘውን ጠቀሜታ አውቆታል ብለህ ታስባለህ? እውነት ከዚህ ሰልፍ እንደዚህ ከሚደረጉ ሰልፎችስ የሚገኙ ጠቀሜታዎችስ እውነት አሉ ወይ ብሎ ለሚጠይቀን አካል ወይም ደግሞ የሚጠይቅ ስብስብ ካለ እንደው አንተ ነበርክ በቦታው ላይ ያለ ዛሬም እንግዲህ በዚህ ቅዝቃዜ ውስጥ እዛው ላይ ነበርክና እንደው ለህብረተሰቡ ምን ትነግረዋለህ? በተለይ ውጭ ላለው ኢትዮጵያዊነት ትውልዳዊ ኢትዮጵያዊ ሰልፍ መውጣትን እንደ አንድ በቃ አይደለ እንደ ትርፍ ስራ አድርጎ የሚቆጥር ሰልፍ መውጣትን ምንም ውጤት የማያመጣ ዝም ብሎ በአደባባይ ላይ ሄዶ መጮህ መመለስ አድርጎ ለሚቆጥረው እንደው ስብስብ የምትለው ነገር አለ ወይ? አሁን ለተሰለፉት ጥቅሙ በሰፊው ከዲፕሎማሲ አንጻር የሚስተዋል ሆኖ በመገኘቱ በዚህ ብርድ በበዛበት ሰዓት ለፊታቸውን አሳልፎ ለብርዱ ለአንዳንድ ችግር አጋልጠው በመስጠት ሰልፉን በተቻላቸው መጠን ድምፅ ላጣው ለዛ ለሚጨፈጨፈው ለአማራ ህዝብ ብቻ አይደለም በኦሮሚያ አካባቢ ንጹህ ኦሮሞዎች በዚሁ በአብይ ድሮን የሚጨፈጨፉ ስለመሆናቸው ለዛም ጭምር ድምፅ የተሰማ እንጂ ከሌላ አንጻር አለመሆኑ ሲገለጽ፣ በተለይ ደግሞ ታላላቅ የፓርላማው ባለስልጣናት በዛሬው ዕለት ትልቅ ስብሰባ ስትራስበርግ የሚባል ቦታ አለ ወደ ፈረንሳይ አካባቢ እዛ ለስብሰባ በመሄዳቸው ምክንያት ቀጥሎ ከነሱ ጋር በቅርብ ጊዜያት ውስጥ ውይይት አድርጎ የዛሬውንም ማስተሳሰባችንን በቀጥታ ወደሚመለከተው አካል ከደረሰ የአውሮፓ ህብረት ማለት ከአብይ አህመድ ጋራ አገዛዙ ጋራ በርካታ የሆኑ ግንኙነቶች አሉት። በገንዘብ በተለይ ብዙ ድጎማ በሚሊዮናት የሚቆጠሩ ዩሮዎች የሚሰጡ በመሆናቸው እናንተ የምትሰጡት ገንዘብ ፍትህን የሚያዛባ ነው በማለት ከተናገሩ በኋላ በ2019 እንደ ጎርጎሮሳውያን ዘመን አቆጣጠር የዓለም የኖቤል ሽልማት በሰላም ምክንያት አሸናፊ የተባለው ሰውዬ እየሰራ ያለው ጸረ ሰላም፣ ጸረ የሰው ልጅ፣ ጸረ አማራ፣ ጸረ አገር፣ ጸረ ታሪክ፣ ጸረ ቅርስ የሆነ በመሆኑ እንዲህ አይነት ሰው በስልጣኑ ላይ እንዲቆይ የምትፈልጉት ለምን እንደሆነ ስላልገባን የእኛን ድምፅ ለመስማት ጆሮአችሁን ክፈቱ፣ ያንን ባለማድረጋችሁ ነው አፈርንባችሁ ብለን የምንጮህ ብለን ስንናገር በዚህ መንገድ ሁሌ እኛ የምንቀጥል ከሆነ ለአብይ አህመድ ለልማት ተብሎ የሚሰጠው መሳሪያ መግዣና አማራንና ሌሎቹንም ወገኖች ለመግደል ለማጥፋት ስለሆነ ይህንን አቁሙ ስንል ውጤታማ ከሆነና እነኛ ዓለም አቀፍ የሰብአዊ መብት ተከራካሪዎች እንደ አምነስቲ ኢንተርናሽናል እና እንደ ሁማን ራይትስ ዎች ያሉት በዚህ ጉዳይ ትኩረት እየሰጡ መንቀሳቀስ ስለጀመሩ በሜንስትሪም ሚዲያ በሚባሉትም ቢሆን ቢቢሲም ይህንን በደልና ግፍ በማስረጃ አረጋግጠው በማቅረቡ ነው በዓለም ዙሪያ ይሄ ነገር እየተስተጋባ ስለሆነ ሊሰጥ የሚችለው አስተዋጽኦ በቅርብ ቀን በውጤት መልክ በተለይ በኢኮኖሚ እገዳ ከዛም የልማት ድጋፎችን ለሰው ልጅ ማጥፊያ ማዋያ ከሆነ ይቻላል ወይ? ይሄ ለምን ይህንን ትምትላላችሁ? የእናንተስ እንዲሁ ትዕግስት ምን ማለት ነው? የሰው ልጅ እንደ ከብት እየታረደ አማራው እየተገደለ በድሮን እየተጨፈጨፈ በድሮን እየተመታ ብለን የጮህ ጩኸት ተሰምቷል። ከዛ በኋላ እነኚህም እንደራሳቸው አንድ የስልጣኔ አገሮች የጋራ ህብረት መከተል የሚገባቸው ፖሊሲ ከማጋራ እንደሆነ ምንም እንኳን የራሳቸውን ብሔራዊ ጥቅም ቢያስቀድሙም ለራሳቸው ክብር ሲሉ ማየት የሚገባቸው አንዳንድ የመሪ ጉዳዮች ሊኖሩ እንደሚችሉና ቀደም ሲል የኢኮኖሚ ማዕቀብን ሊያስደርግ ወይም ሊሰጡ የሚገባውንም እርዳታ ማንጠልጠል ወይም ማስቀረት እንደሚችሉ ተጽዕኖ ስላለው ነው። ለዚህ ነው ጩኸቱ በየጊዜው በተከታታይነት ከተሰማ በተለያየ መንገድ ጋዜጠኛ፣ የቴሌቪዥን ጋዜጠኛ፣ የራዲዮ ጋዜጠኛ እያንዳንዱ በራሱ መስክ ይህንን ወደ አደባባይ ወደ ዓለም አደባባዮች ካቀረበ ውጤት ሊያመጣ እንደሚችል ታውቆ ሰልፎ የሚከናወነው ነገር ግን ተሰልፎ ሊመጣ የሚችል ውጤት የለም እያሉ ሰበካቸውን የሚያበራክቱ ሰዎች አንድም ሰልፉ እንዳይካሄድ የአገዛዙ ስርዓት ካድሬዎች በዚህ አይነት መንገድ ለእግዚአብሔር ብቻ አደራ ስጡ ብሎ የሰው እንደ ሰውነቱ እግዚአብሔር በሰጠው አይምሮ ክፉና ደጉን ለይቶ ክፋትንና መጥፎነትን ተቃውሞ ለመልካም ነገር መቆም ይችል ዘንድ ማድረግ የሚገባውን እንዳያደርግና የአማራው ስቃይና የኢትዮጵያን ሞት እንዲደበቅ ለማድረግ የሚሞክሩ መሆናቸውን በደንብ አሳይተናል። ለዚህ ነው አሁንም ቢሆን ትናንትና የተደረገው የዙም ስብሰባ
አፈወርቅ ጊዜር ይስጥልን ከልብ እናመሰግናለን። ነገ እንግዲህ እንገናኛለን። መንገድ ላይ ሆኖ ያገኘነው ከመንገድ ላይም ነው ያዝነው። የጥዬ ወደ አንተ ልመለስ። እንግዲህ ቅድም ያልከው የሰብአዊነት ጉዳይ እንግዲህ ልጆቹ ባለቤቱ ባሉበት ይዘው ከሄዱ በኋላ ስልኩን በረበሩ ይላሉ። 360 ከየት አመጣ እንዴት ስልክ ላይ ተገኘ የሚል ነገር ተነሳ። ልጆቹ ፊት ጫማውን አስወለቁት፣ ወደ ኋላ አሰሩት። ባለቤቱ በጥፊ መተው ልትቀመጥ አደረጓት። እዛ በፒካፕ ይዘው ሄዱ፣ አሰቃዩት። ሲያሰቃዩ ነው ቆይተው ያው የሚፈጽሙት ፈጸሙ ነው። ያን አሰቃቂ ድርጊት ይገልጻሉ። እንደው ጌጥዬ ወለጋና ቤንሻንጉልና አሁን አማራ ክልልና አፋርም ስትሄድ ድሬዳዋም ሂድ ሀረርም ሂድ የትም ቦታ ሂድ፣ በተለይ እንደው የወለጋና የቤንሻንጉልን ስናነሳ ወላጆቻቸው ፊት ለፊታቸው አይናቸው እያየ ታረዱባቸው እነዛ ህፃናት ልጆቻቸው አይናቸው እያለ ፊት ለፊታቸው የታረዱባቸው እናትና አባት አንድ ቤተሰብ ሙሉ ለወሬ ነጋሪ እንደው ለታሪክ እንኳን እንዳይቀር ለትውልድ እንኳን እንዳይቀር ተደርጎ የተፈጀበት ትውልድ ያለቀበት ፍጅትን አይተን እዚህ ጋር ደርሰናል። ዛሬም የምናወራው ይሄ ቡድን ስለሚፈጽመው ወንጀል ይሄ ቡድን